እንዴ ዳኒ ቁጭ በይ እባክህ ይቅር በለው። አትጨማለቂ። እንደዚህ አይነት ሪስክ አልወስድም። እናማ ገንዘቤን ከፍለሽ ይህን ሰውዬ እስክትረከብኝ እሱ ምን ይቆያል? ለማገቻ የሚሆን አንዳንድ ማቴሪያሎችን ገዝቼ እመጣለሁ። ከመጣሽ ጠብቂያት እንዳትወጣ። ዛሬ ደግሞ አንተ ልትገለኝ መጣ። ግን አባዬ ትለኛለህ። እኔ የመጣሁት ላድን ነው። ግን አላዳንከኝም። ከአቅሜ በላይ ሆኖ ያንተ ዕቃ ደርሶኝ እያየኝ ደጋግመህ ልትገለኝ እንደምትፈልግ ነው የምትናገረው። ግን ምን አድርጌ ነው? ማስመሰል ስለነበረብኝ ነው። ትሁት በሚያስገርም ሁኔታ ታሪክ ሰርታለች። አጋችን ከጀርባ በመምታትም አባዬንና ዳንኤልን ልታስመልጣቸው ችላለች። በእርግጥ ዳንኤል በመጀመሪያ የአባዬን ሕይወት ለመታደግ ከዛ ያላስፈላጊ ድብደባዎች እየተከናወነበትና በሚያሳዝን ሁኔታ አካላዊ ጥቃት እስከሚደርስበት ደረጃ ድረስ ነበረ። ሆኖም ግን ትሁት ከጀርባ በመምጣት ይህንን አጋች ዋጋ እንዲከፍል አድርገዋለች። ሰላም ጤና ይስጥልን ወደ ቻናል ቤተሰቦች እንደምን አላችሁ? እያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል 41 የቀጠለውን ይዤላችሁ መጥቻለሁ። ዛሬስ ምን አዲስ ነገር አለ? ያ የሰማይ ስባሪ የመሰለው ግዙፍ ሰው ማንስ ደረሰበት? ለማንኛውም በዛሬው ክፍል እጅግ በጣም በሚያስገርም ሁኔታ ትሁት አሁንም ታሪክ እየሰራች ቀጥላለች። ከዛ ቤት ሰራተኛዋን እስከተቀጠረችበት ደረጃ ድረስ አሁን አባባዬ መጥፋት በጣም በብዙ ውጥረት ውስጥ እንደነበረችም ተመልክተናታል። ታዲያ ከታገተበት ቦታ ድረስ በመሄድም ዛሬ ላይ አጋቹን ከጀርባ በመምታትም አባዬና ዳንኤል የነበሩበትን ገመድ ተፈቶላቸው ወደ ቤታቸው ለመመለስ በቅተዋል። በስከ መጨረሻም ቲና በአየር ላይ ቀርታ የማን ያለሽ እያለችም ትገኛለች። ዳኒም የሚወዳትን ኤደንን አባዬን ስላተረፈ አሁን ካሌብን ቢሆን ባለውለታው ሆኖ ተከስቷል። ማለትም ከካሌብ ጋር የነበራቸውን ቅራኔ በእርቅም ፈተውታል። በስከ መጨረሻም እነሱ ፍቅር በፍቅር ሲሆኑ ቲና ግን እያለቀሰች የነበረችበትን ቤት ለቃ እንድትወጣም ተገዳለች። አይ ቲና፣ ለማንኛውም አላስፈላጊ መስገብገብ አሁን መስዋዕትነት እያስከፈላት ይገኛል። ከፍተኛ ወንጀል የተሰማሩ ሰዎች ጋር ግንኙነቷን እያሰፋች አሁን አባዬ የሚፈለገውን ገንዘብ እስከሚሰጣቸው ድረስ በእገታ መቆየት እንዳለበት የተገደደ ቢሆንም አባዬ ግን 5 ሳንቲም አላለክፍሽም፣ የፈለገሽን ብታደርጊ እኔ የካሌብ አባት በፍጹም ፍንክች አልልም በማለትም ፈለገውን ያህል ብታስደበድባቸው እንኳን አባዬ እስከ ሕይወት መስዋዕትነት ድረስ ለቲና ፍንክች እንደማይሉ ተናግረዋል። ቲና ምንም ማድረግ የማትችልበት ደረጃ ደርሳ ካጋቹ ጋራም በመጣላት የነበራቸው ወዳጅነት ወደ መከዳዳትም ተቀይሯል። እስከ መጨረሻም ዳንኤል ተሳክቶለት ቲናን በማጋለጥ አሁን ኤደንን ወደ እጁ አስገብቷል። ካሌብም ከብዙ ውጥረትና ጭንቀት በኋላ ከአባቱ ጋር መገናኘት ስለቻለ በጣም ደስ ብሎታል። እንግዲህ አባቱ በወቅቱ ጠፍቶበት ሳለ ብዙ ዘመድ አዝማድ አባዬ ይሄድበታል ወደ ተባለው ቦታ ሁሉ በመደወል አጣርቷል። ነገር ግን የአባዬን አድራሻ እንዲህ በቀላሉ ሊያገኙት አልቻሉ። እናም ጉዳዩን እንዳላደረገችና እንዳልበደለች አድርጋ አሁን አብራ አፈላላጊ በመሆንም የተለያዩ ቦታዎች እባክህን ለፖሊስም ቢሆን ማመልከት ይኖርብናል እያለች ራሷን ንጹህ ለማድረግ ሙከራ እያደረገች ነበር። ሆኖም ይህ ሳይሳካላት በስከ መጨረሻም የቲና ማስመሰልና ሀሰተኛ ነገሯ ተጋልጦ ራሷን ወንጀለኛ አስደርጎ ወደ ጉድጓዱ እንድትገባም አድርጓታል። አይቲና መቼም አይሳካላት። ሰው ልጅ ክፋት ማሰብ አዙሮ ራስ ላይ ገመድን እንደመጠምጠም ይቆጠራል። ቲና ይህን መቼ ተረዳትና ለጊዜያዊ ገንዘብ በመፈለግ የሰውን ሕይወት በማጥመድ ለከፍተኛ ጉዳት የዳረገቻቸው ቢሆንም ዞሮ ግን ራሷው እንድትገባበት ተደርጓል። ታዲያ ዛሬ ላይ እንባ እየተናነቃትና ስላደረገችው ነገር እየተጸጸተች ሳለም ወትሮ ነበር እንጂ መጥነው መደቆስ አሁን ምን ያደርጋል ወጭት ጥዶ ማልቀስ እያለች ትሁት እየተረተችባት ነው። ዳኒም ትሁትዬ እመኚኝ፣ ኤደንን ወደ እኔ ህይወት እስካመጣሽልኝ ድረስ አባዬ ከታገተበት እንደታሰረ አይቆይም፣ በፍጹም ይፈታል፣ እኔ ላይ ጣዩ በማለት ቃል የገባላት ሲሆን ዛሬ አባዬ የታገተበት ቦታ ድረስ በመሄድ ካሌብ አባት የቀመሰውን ፈተናና ዱላ እርሱም ከምንም በላይ ቀምሶታል። ታዲያ አባዬ ወደዛ ቦታ የዳንኤል መከሰት ምናልባትም ከቲና ጋር ተመካክረው እኔን ሊያስገድለኝ ነው የሚል እምነትም ነበራቸው። ነገር ግን የዳንኤል አመጣጥ አባዬን ለማዳን እንደሆነም ነግሮታል።
ካሌብ አባትም ለጊዜው በምን ላምንህ እችላለሁኝ እንዴትስ ሊሆን ይችላል እያሉ ጥያቄያቸውን ያስከተሉ ቢሆንም ለአጋቹ የግድ ማስመሰል እንደነበረበትና ካለበለዚያ እውነታውን የሚናገር ከሆነ አጋቹ ሳይቀር ቲናም ቢሆን ልትገለው እንደምትችልም ይነግራቸዋል። ታዲያ መቼ አዳንከኝ የሚል የአባዬ ጥያቄም ተከስቷል። ምንማ እጆችም እግሮችም ታስረዋል። ምንም መንቀሳቀስ የማልችልበት ደረጃ ላይ ነኝ። ቢሆንም ግን እንዲሁ እንደታሰርን አንቀርም። እመነኛ አባዬ፣ እዚህ ቦታ ወጥተን እንሄዳለን ብለውታል። የዳንኤል ተስፋ በእርግጥም ትክክል ነበረ። ትሁት መታ እስከምታድናቸው ድረስ የከፈሉት ብዙ ነገር ቢኖርም በኋላ ግን በድንገት የተከሰተችው ትሁት ይህንን አጋች ከጀርባው ፈንክታም እዛው እንደቆመ ነበረ መሬት ላይ የተዘረረው። ሆኖም ያላሰበው ክስተት የገጠመው አጋች ዞሮ እንኳን መማታት የማይችልበት ደረጃ እንደደረሰና ተዝለፍልፎ መሬት ላይ ሲወድቅም ተመልክተነዋል። ሆኖም ብዙ ሰዎች በዚህ ሰውዬ ቁጥጥር ስር ይገዋሉ። ያላስፈላጊ ወጪ እየተዳረጉ ቤተሰቦች በሀዘንና በጭንቀት ተውጠው ብዙ ቤተሰብ እንደተጎሳቆለና በብዙ ፈተና ውስጥ ያለፉ ቤተሰቦችም ጥያቄ የተፈተነላቸው የመጨረሻው ምዕራፍ ነበረ። ማለትም የዚህ ሰው መያዝ ምናልባትም በዚህ ህይወት ያለፉ ሰዎች ዛሬ ላይ ታቸውን የሚያጣጥሙበትና ችርስ የሚባባሉበት ሰዓትም እንደደረሰም ተመልክተናል። ማለትም አባዬን የመሳሰሉ ሰዎች በዛ በማገቻ ቦታ ምን ያህል ስቃይን አሳልፈው ይሆን? የዚህ ሰው መያዝስ ለነሱ ምን ያህል ደስታን ይፈጥርላቸው ይሆን? ብቻ ዳንኤል የጀመረው ጉዞ ትሁትን አስከትሎ ለታሪክ ብዙ ነገር እንዲቀየር አድርጓል። አባዬ አሁን ከዳንኤል ጋር ወዳጅነታቸውን መስርተዋል። ቤት ለቃችሁ ትወጡ ከሆነ ውጡልኝ፣ ካለበለዛ እዚህ ቤት እየመጣው ማምሸቴ በጣም እየተሰላቸ መጥተዋል በማለት ማምሸት ከጀመሩበት ሰዓት ጀምሮ ዳንኤል ከእንግዲህ በኋላ የአባዬን ቤት ለቀን መሄድ ግድ ይለናል ካሌብ እንጂ አባዬ ስላልተናገረ ነበረ። አሁን ላይ ግን አፍ አውጥቶ ውጡልኝ እስከ ማለት ደረጃ ከደረስን ከዚህ በኋላ ምን አለን በማለት በቤት ፍለጋ ላይ ሳለ ነው አባዬ የታገተው። ሆኖም ዳንኤል አሁን የቤት ኪራይ የሚከፍለውና ተከራይቶስ ህይወትን እንዴት መምራት እንዳለበት ግራ ተመልክተነው ነበረ። ኤደን ግን ለምን ግን ህይወት እንደሆነ ምችም አይሞላም፣ እንደ ጣራ ስር ብንኖር እናፈራለን፣ እናም አትጨናነቅ እያለች ከዳንኤል ጋራ የጋብቻ ስነ ስርዓት ማድረግ እንዳለባቸው የነገረችው ቢሆንም በስከ መጨረሻም ካሌብ ስሜታዊ ሆኖ ሚስቱን እያማገጠበት እንደነበርና ኤደንን ለማስደሰት ሲል ወደዛ ቤት የተከሰተበትን ታሪክ ባጫወተበት ሰዓት ኤደን ፊቷን በማዞር ግንኙነቷን ከካሌብ ጋር ለማጠናከር ያሰበች ትመስላለች። በእርግጥ ሁለታቸው የተነጋገሩት ሐሰተኛ ፍቅርን መስረት ይበሉ እንጂ በዚህ ከቀጠሉ ግን እውነተኛ ሚስቱ እንደምትሆን ምንም አያጠራጥርም። ነገር ግን ዛሬ ላይ ታሪኮችን እንዲቀይር ያደረጋቸው የአባዬ መታገት ነበረ። ዳንኤል ወደዛ ቤት እስከተቀላቀለበት ታሪክ ጀምሮ በአባዬ መሞት በፍጹም አያምንም። ትሁት ስንት ጊዜ ለመግደል ሙከራ አድርጋ እርሱ እየተከላከለ እዚህ እንዳደረሳቸው ተመልክተናል። ከትሁት ቀጥሎ ጠበቃ የሚቆምላቸው ራሱ ዳንኤል ነበረ። ዛሬ ላይ በግልጽ መመልከት ችለዋል። አባዬ ላድነህ ነው የመጣሁት፣ ይህንን ማስመሰል ስለነበረብኝ ነው። ሆኖም አሁን እየተከናወነብኝ ያለው ድብደባም በቃ ላንተ የከፈልኩት መስዋዕትነት ይሁንልኝ በማለትም ተናግሯል። ታዲያ አባዬም አሁን ዳንኤል የተናገረውን ነገር ሙሉ በሙሉ ማምነውታል። ቲናም አሁን በተደጋጋሚ ካጋቹ የሚደርሰው የገንዘብ ጥያቄ እያማረራት መጥቷል። ዛሬ ላይ ከሌሎች ሰዎች እስከ መበደር ደረጃ ደርሳለች። ይህንን ገንዘብ ተበድራም ለአጋቹ ከሰጠችው በኋላ እንግዲህ አንቺም እንደ ሲጃራ ተመጠሽ አገልግሎትሽ እያለቀ ነውና በዚህ ጫማ ትረግጫለሽ የሚል ማስፈራሪያና ዛቻም ሲናገር ሰምተነው ነበረ። ሆኖም አሁን ላይ ያማረራት ስለመጣም ከአጋቹ ጋር በመጨረሻም እስከ ጠብ ደረጃ ደርሰዋል። እስከ መጨረሻም ዳንኤል የአባዬ የታሰረበትን ገመድ በመፍታት ከነበሩበት ቤት ሩጠው ለማምለጥ ሙከራ እያደረጉ ባሉበት ሰዓት ለምን ትፈተዋለህ እያለም የሮጠ በመምጣት ዳንኤልን ክፉኛ በቦክስ መጥቶታል። ዳንኤልን ብቻ አይደለም አባቱ የሚሆነውን የካሌብን አባት እንዲሁ ደብድቦታል። ሆኖም አባዬ በሚያሳዝን ሁኔታ ራሳቸውን እስከሚያሳቅቃቸው ደረጃ ድረስ ነበር የደበደቧቸው። ሆኖም በዚህ ሁኔታ ትሁት ከጀርባ በመምጣት ይህንን አጋችም አንድ ይዤ ልጠዋለች።
ጀግናዋ ትሁት ለዚህ ስራ ሽልማት ይገባሻል። ለማንኛውም በዛሬው ክፍል ደስ የሚለው ነገር ቢኖር እንግዲህ ወደዛ ቤት የተሰበሰቡት 3 ሰዎች ጠላቶቻቸውን ለማጥቃት ያን ያህል ከባድ ሁኔታ ይፈጠራል ብለን አናምንም። ለዛሬው ትሁት ድራማ ክፍል 41 ይህንን ይመስል ነበር። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።